ወዴት ልትሄጂ ነው? ዛሬ ከባድ ቀጠሮ አለብኝ። እንዴ ከማን ጋር? አታውቂውም? ኢንስታግራም ላይ ነው ሰሞኑን ማውራት የጀመርነው። ብታይ የሚገርም ባላችን ነው። ከነገ ወዲያ እኮ ፋይናል ነው። ቆይ ለምን አትዘጋጁም? አንቺ የማንን ጎፈሬ ልታበጥሪ ነው የምትዘጋጀው? ቆይ አሁን ስትመረቂ አንቺ ቤተሰቦች ይመጣሉ? አሳይመንት ማሰራሽ እኔ፣ ፈተና የምትኮርጂው ከእኔ። ቆይ ግን ስትመረቂ ውስጥሽ ደስተኛ ሆኖ ትመረቂያለሽ? ወደሽ እንዲያው መጣሁልሽ ማስተር ስዬ ብዬ ነው ታግ ማደርገው። ለማንኛውም ቻው። ኢንስታግራም ላይ ካየሁሽ በላይ ሆነሽ። አመሰግናለሁ። ታዲያ የት ነው መዝናናት የምትፈልጊው? የት ልውሰድሽ? ደስ ያለ ቦታ። ምርጫዬ ነው። ሰርፕራይዝ የኔ ውድ ጓደኛ። ምን ተገኘ? ብታይ ያ ሰውዬ እኮ ከዱባይ ምን ላምጣልሽ ብሎ ጠየቀኝ። የትኛው ሰውዬ? እኔ እኮ ያንቺን ሰዎች መቁጠር ሰለቸኝ። ያ እንዲያውም ባለፈው ክለብ ውስጥ አገኘሁት ያልኩሽ የዶቶ ውሃ ባለቤት። እና ምን አምጣልኝ አልሽው? ልብሶች፣ ሽቶ፣ ሂውማን ምናምን። አቤት ያንቺን መጨረሻ ግን ያየ ሰው። አንቺ እንዲህ እያልሽ ኑሪ እሺ። ሴትነትሽን ብትጠቀሚበት ይሻላል። የሴት ልጅ ዋጋው ጨምሯል። የሴትነት ዋጋ እንደዚህ ከሆነ ይቅርብኝ። ሰላም ውድ የቲክቶክ ቤተሰቦቼ፣ ሳባ ነኝ። ዛሬ እንዴት አድርጋችሁ ሜካፕ እንደምትሰሩ አሳያችኋለሁ። ሰሞኑን በኮሜንት ጠፍተሻል ምናምን ብላችሁኛል። ለዚህም ትልቅ ይቅርታ ጠይቃችኋለሁ። ዛሬ የምሰራላችሁ ቪዲዮ አንድ አድናቂ የጻፈችልኝን ነው። ላይፍ ስትገቢ የሚሰራሽ ሜካፕ ማን ነው፣ የት ነው የምትሰሪው ምናምን ብላኛለች። እኔ ግን የምሰራው ራሴ ነኝ። እሱን ደግሞ እንዴት እንደሆነ እዚሁ ቤት ውስጥ ባሉ ቀለል ባሉ ነገሮችን አሳያችኋለሁ። በተለይ ሴቶች ኑ ተከታተሉኝ። እንዴት መድመቅ፣ እንዴት መጉላት፣ ሴትነታችሁን ማሳየት እንዴት እንደምትችሉ አሳያችኋለሁ። አንተ እኮ ማለት የገጠር ልጅ እርሻ አርሰህ ያደግ፣ እኔ ደግሞ እንጀራ ስበላ ጠርዙ እንኳን እንዳይቆጣኝ ተስተካክሎ 3 ሰዓት አይደለም ያልከኝ አለፈ እኮ። ምን አስቸኮለሽ? ማየ ይጀምራል። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኤልሳ ጋር ጨዋታ ሳምንቱን ጠብቆ ወደ እናንተ የምናቀርበው ፕሮግራም ላይ እንገኛለን። ይኸው እንደውም ጀመረ። ሰላማችሁ ወያላችሁበት ይብዛ። ዛሬም እንደተለመደው ከአንድ እንግዳ ጋር መጥተናል። እንዴ ሳቢ አንቺ ሳቢ ተነሺ። ክረሽ ኢንተርቪው እየሰጠልሽ ነው። ማን አርቲስቱ? አዎ እስቲ ድምጽ ጨምሪ ባባላች። እየጨመርኩልሽ ነው። የዛሬው እንግዳዬ በሀገራችን ውስጥ አሉ ከሚባሉ ተዋናዮች ውስጥ አንዱ ነው። ይህንን ወጣት አርቲስት ይዘንላችሁ ቀርበናል። እንግዳዬ ራሱን ያስተዋውቅና ፕሮግራማችንን እንቀጥላለን። ሰለሞን አልማዝ እባላለሁ። እሺ ሶል ስለመጣ በጣም ደስ ብሎኛል። ጥያቄ ለመጀመሪያ ያክል አልማዝ የአባት ስም ነው? አይ የእናቴ ስም ነው። በእናቴን የምጠራው ስትል ምክንያት አለ? አዎ አባቴን አላውቀውም። አልገባኝም። ስለማላውቀው ነው ስትል ለሚዲያ ድብቅ ነው? አይደለም። አባቴን እንደተረገስኩኝ እናቴን ጥሎ አጠፋ። አባቴና እናቴ የተዋወቁት እናቴ የሆነ ክፍለ ሀገር ውስጥ ቡና ቤት ውስጥ ተቀጥራ ትሰራ ነበረ። አባቴ ደግሞ የቦቴ መኪና ሹፌር ነበር። ከዛ በኋላ እዛ ቤት በመመላለስ ከእሷ ጋር ግንኙነት ይጀምራሉ። በዛ መሀል እናቴ ታፈቅረዋለች። ከዛ ከተወሰነ ግንኙነት በኋላ እናቴ አረገዘች። ለአባቴም እንዳረገዘች ስትነግረው በአስቸኳይ ይህን ልጅ አስወርጂ ብሎ አድራሻውን አጠፋባት።
በጣም ይገርማል። በጣም እናቴ እኔን ለማሳደግ በጣም ብዙ ቻሌንጆችን አሳልፋለች። በጣም ደስ ይላል። ግን አንተ ካደግክ በኋላ አባቴ የት እንዳለ ማወቅ አልፈለግክም? በፍጹም አልፈለግኩም። አሁንም አልፈልግም። እንዴ ለምን? እኔ እኮ ለእሱ ሞቻለሁ። ስለዚህ ለምን አሁን ላይ እፈልገዋለሁ? በእርግጥ እኮ ጀግና እናት ያለው ሰው አባት አያስፈልገውም ይባላል። እሱስ ልክ ነሽ። የአባትነቱን ፍቅር አያገኘውም እንጂ። እዚህ ሰፈር ነው ማለት ነው መሆኑ ነው። ቆይ እንዴት አናየው መንገድ ላይ ምናምን? እኔ እንጃ አለመገጣጠም ይሆናል። ገርም ነው። እሺ ጠይቂኝ። መቼም እናንተ ጋዜጠኞች ከአንድ ማህፀን እንደወጣ ሰው ሁላችሁም የምትጠይቁት ጥያቄ አንድ አይነት ነው። እስኪ ጠይቂኝ። ልክ ነው። ሰለሞን ፍቅረኛ አለው ወይስ የለውም? ይህንን የመሰለ ቁመና ወንዳ ወንድነት ይዞ ሴቶች ዝም አሉ? እኔ አይደለሁም አድናቂዎች ናቸው ያሉት። እሺ ፍቅረኛ አለኝ፣ ግን ማንነቷ እንዳትጠይቂ። እሺ ካልክ አልጠይቅህም። ሰለሞን ስለነበረን ቆይታ ከልብ አመሰግናለሁ። ማመስገን የምትፈልገው ሰው ካለ እድሉን ልስጥህ። እሺ እኔም በጣም ነው የማመሰግነው። ያው እንግዲህ ከፈጣሪ በመቀጠል እናቴን ማመስገን እፈልጋለሁ። እናቴ በጣም እወድሻለሁ። አንቺ ለእኔ ብዙ ነገር ለፍተሽ እዚህ ድረስ አድርሰሽኛል። አሁን ደግሞ ተራው የኔ ነው። ሌላው ደግሞ መናገር የምፈልገው ስለ ሴቶች ነው። ያው እንግዲህ ሴቶች ራሳቸውን መጠበቅ አለባቸው። አምላክን የወለደችው ሴት አይደለች? ስለዚህ ሴቶች ክብራቸውን በመጠበቅ ራሳቸውን ባለማዋረድ፣ አልባሌ ቦታ ባለመዋል ራሳቸውን ቢያከብሩ በጣም ደስ ይለኛል። ይሄ ነው መልእክቴ። እሺ እኛም እንግዳችን ስለሆንክ በጣም እናመሰግናለን። ወደ ሌላዎች ፕሮግራማችን እንሄዳለን። ተመስገን ተመስገን ፈጣሪ፣ እኔም ለዚህ በቃው። ተመስገን። ገና ምን አይተሽ እማዬ? ገና ብዙ ነገር ነው የማሳይሽ። ንግስተ ሳባ ሴትነት ምናምን ብሎ ይሰክሳል እንዴ? ምን የታወቀ እኮ ነው። የሁሉም አርቲስቶች ባህሪ አንድ አይነት ነው። ለሚዲያ የሚኖሩ እነሱን ብቻ አየው። ለማንኛውም ነገ የት ሰፈር እንደሚገኝ እናጣራለን። እሺ እንዴ የምን ማጣራት ነው? ልጅ እኮ ተናገረ። የምወዳት ልጅ አለች ብሏል። የምወዳት ልጅ እንጂ ፍቅረኛ አለኝ አላለም። ለማንኛውም እሱን ተያው። ቲክቶክ እንስራ። እንኪ ቪዲዮ ቅረጭ። በያርፍሽ ተቀመጪ። እኔ እንደዚህ አይነት ነገር ላይ የለሁበትም። ኦ ተንጨባርራለሁ። አይ ተናንሽ። እሺ ጀምሪ። ሰላም ውድ የቲክቶክ ቤተሰቦቼ፣ ሳባ ነኝ። እንዴት ናችሁ? ሰሞኑን በቲክቶክ ጠፋሽ ብላችሁኛል። እውነት ነው፣ በአንዳንድ ነገሮች ምክንያት ጠፍቻለሁ። ዛሬ ግን አዲስ የገቡ ሂውማን እና የኮስሞ እቃዎች አሉ። ከታች ሊንክ አስቀምጥላችኋለሁ። በሱ ሊንክ እየገባችሁ ማግኘት ትችላላችሁ። ደግሞ አካውንቱን ሼር እና ፎሎ ማድረግ አትርሱ። እድሜ ይስጠኝ ልጄ፣ የልፋቴ ዋጋ እኮ ነህ። ደግሞ ምንድነው እኔ የማላውቀው ነገር የምታወራው? ማናት የምትወዳት ሴት? ከየት እንደመጣልኝ አላውቅም። እንግዲህ እንደ ጠቢቡ ሰለሞን የወደፊት ሚስቴ በራእይ ታይታኝ ይሆናል። እንዴ ጥሩ አላረክም ልጄ፣ ገበያህን ዘጋህ እኮ። ምን ገበያዬን እዘጋለሁ እማዬ? እኔ በፌስቡክ እና በኢንስታግራም መቀመጫ ሳጡኝ እኮ። ማለት ምን ማለት አለው? በቃ ይሄ ከአረብ ሀገር፣ ከአውሮፓ፣ ከአሜሪካን በየኢንስታግራሙ፣ በየፌስቡኩ፣ በቴሌግራም ስልኬን ማን እንደሚሰጣቸው አላውቅም። በቃ እየደወሉ መቆሚያ መቀመጫ እኮ ነው የከለከሉ። አንቺ ግን በጣም ርቦኛል ያልኩሽ እንዴት ትቆያለሽ እንዴ? የሆነ ቦታ እኮ ሄጄ ነው። የት ሄደሽ ነው? ሰውልን የሚያውቀው ሰው ፍለጋ። እና አገኘሽ? እና እኔ ጓደኛሽ እኮ ያሰብኩትን ነገር ሳላሳካ እንቅልፍ እንደማይወስደኝ ታውቂያለሽ። እሱንማ በደንብ አውቃለሁ። እና ምን አገኘሽ? የሚውልበትን፣ የሚዝናናበትን፣ ጂም የሚሰራበትን፣ ብቻ ሁሉንም። ወይኔ ትለያለሽ እኮ አንቺ ግን። ነኝ። ለማንኛውም ወሬ አታብሽ። ሳህን ላምጣና እንብላ።
ወይኔ እንዴት አባቱ ነው የሚያምረው! ደስ ይላል አይደል? በጣም ደግሞ በስክሪን እንደሚታየው አይደለም። ምኑ አቋሙ ነው ግን የሚያስፈራ ይመስላል። የሆነ ግርማ ሞገስ ነገር አለ። ሄዲ ፎቶ መነሳል በለ እንዴ? ያምሻል እንዴ? ምን እንዴ? አንቺ ራስሽ እኮ ከ100,000 በላይ ፎሎወር አለሽ፣ ታዋቂ ነሽ። ረሳሽው እንዴ? እስኪ ይችን ጠጣ የኔ ልጅ። እማዬ ለምንድን ነው የምትደክሚው? አሁን ቅርብ ሰዓት አይደል እንደ እንጀራ የበላሁት? ከስፖርት አይደል እንደ መጣኸው? ስለዚህ ፈሳሽ ያስፈልግሃል። አመሰግናለሁ የኔ ምርጥ እናት። ለምን እንደማላገባ ግን ታውቂያለሽ? አይ እንዲህ እያልክ ቆመ ቀረህ። አንቺን የሚተካ ሴት ስለሌለ እኮ ነው። ልክ አንቺን የሚተካ ሴት ያገኘው ዕለት አገባለሁ። ሄሎ። አዎ አንብቤዋለሁ። ቆንጆ ስክሪፕት ነበረ። በጣም ይቅርታ አድርግልኝ። እኔ እንደዚህ አይነት ካራክተር መስራት አልችልም። አይ በግል ጉዳይ ነው፣ በግል ነው። እሺ በጣም ይቅርታ። እሺ ይቅርታ። እሺ በሌላ ስራ እንገናኛለን። እሺ ቻው። ማን ነው? ምንድን ነው? አንድ ዳይሬክተር ነው። ስለ ስክሪፕት እያወራኝ ነው። እና ስለምን ካራክተር መክበድ ነው የምታወራው? አንተ የኔ ልጅ ጀግና አክተር አይደለም እንዴ? አዎ እማዬ፣ ግን ይሄ ለራሴ አልሰራውም ብዬ ቃል የገባሁለት አይነት ካራክተር ስለሆነ ነው። ምንድን ነው? ማጨስ መቃ ምናምን አለው? አይ እንደዛ እንኳን አይደለም። እና ምን አይነት ካራክተር ሆኖ ነው? ይሄ እናቱ በካንሰር ታማበት እሷን ለማሳከም ምናምን የሚጥር አይነት ካራክተር ነው። እና ታዲያ ይሄ ምኑ ነው የሚከብደው? እኔ በፍጹም እናቱ ታማበት እናቱን ለማሳከም እንደዚህ የሚሯሯጥ ካራክተር መስራት አልፈልግም። ማለት ወደ ራሴ ወደ ሪል ላይፍ ሳመጣው አንቺ የምትሞችብኝ ነው የሚመስለኝ። አይ አቡሽዬ ጅል እኮ ነህ። ይሄ እኮ ፊልም ነው። ቢሆንም እኔ ፊልምም ሆነ በጋዱ ዓለም እንደዚህ አይነት ካራክተር መስራት አልፈልግም። ቆይ ምን ሆነሻል? ምንድን ነው እንደዚህ በሀሳብ ጭልጥ ያደረገሽ ነገር? እያሰብኩ። ምን እያሰብሽ ነው? ሶል እንዴት እንደምትዋወቀው። አሁን ይሄ ለአንቺ ከባድ ነገር ሆኖ አይነው ክራሽ እንደሆነ ብዙ ምክንያት፣ ግን የመጀመሪያው እኔ እንዴት ታዋቂ እንደምሆን ነው። ማለት አንድ እንድንግባባ ካደረኩኝ በኋላ በያለበት ሁሉ ሄዳለሁ። ከዛ በኋላ አብረን ስንበላ ስንጠጣ ምናምን ቪዲዮ እየቀረጽኩኝ ቲክቶክ ላይ ለቀዋል። ከዛ ምን ያህል ቫይራል እንደሚወጣ አስበሽዋል? አሪፍ ሀሳብ ነው፣ ግን ከዛ የተሻለ ማድረግ ይቻላል እኮ። ለምሳሌማ አርቲስት ሰለሞን አልማዝ ሚስቴን ተዋውቁልኝ አለ። አርቲስት ሰለሞን ከፍቅረኛው ጋር እያልን በሁሉም ሶሻል ሚዲያ ዩቲዩብ፣ ፌስቡክ ሁሉም ቦታ ላይ እንዲለቀቅ እናደርጋለን። እኔም ፎቶ ስንነሳ ቪዲዮ ምናምን ስቀርጽ እንደ ፍቅረኛ አክት አደርጋለሁ። ከዛ በሱ ምክንያት ፈመሽ ማለት አይደል? ደግሞ ምን ይታወቃል፣ ፊልምም ሊያሰራሽ ይችላል። አስበሻል? ከሱ ጋር በየክለቡ ስታይ የአዲስ አበባ ሀብታም እንዳለ እኮ አይኑ እኔ ላይ ነው የሚሆነው። ለምን እንደሆነ አላውቅም፣ ባለ ሀብቶቹ እኮ አርቲስት የነካው ነገር ደስ ነው የሚላቸው። ግን አደራ ፎንቃ ጠልፎ እንዳይጥልሽና በዛው ሰምጠሽ እንዳትቀሪ። ሳባ እኮ ነኝ፣ አይነካካኝም። አላማዬን እያወቅሽ። አላማሽ ምንድን ነው? እንዳትረሹ። ትልቅ ባለ ሀብት አግብቼ ኢንቨስተር መሆን፣ ከዛ አጠገብ ያሉትን መርዳት። ሰላም። መቀመጥ ይቻላል? ይቻላል።
ይቅርታ ኮንፈርት ነሳውክ እንዴ? ኧረ በጭራሽ። ወንበሩ ሰው የለውም፣ ማንም ሰው መቀመጥ ይችላል። እንተዋወቅ። ሳባ እባላለሁ። ሰለሞን። አውቃለሁ፣ ፊልሞችን ተከታትዬ ነው የማየው። አመሰግናለሁ። አንድ ነገር እንድታግዘኝ ፈልጌ ነበር። ምን ላግዝሽ? አታውቀኝ ይሆናል እንጂ ብዙ ሰው የሚያውቀኝ ቲክቶከር ነኝ እና አሁን ደግሞ ፊልም መስራት ፈልጌ ነው። እሺ። እና አታግዘኝም? ማለቴ ፊልም አታሰራኝም? እኔም ስራ ፈላጊ ነኝ። ሰዎች ናቸው ስራ የሚያሰሩኝ። ከኔ ይልቅ ዳይሬክተሮች የምታዋራቸው ጥሩ ይመስለኛል። እነሱ ጋማ ሞከርኩ ግን ማንም ሊያሰራኝ አልቻለም። ደጋግሞ በራቸውን ማንኳኳት ነው። በነገራችን ላይ ፊልም እንደ ቲክቶክ አይደለም። ማንም ሰው ከመሬት ተነስቶ መስራት አይችልም። የራሱ የሆነ ተሰጥኦና ጥረት ይጠይቃል። ተሰጥኦ እኮ አለኝ፣ የሚያሰራኝ አጣሁ እንጂ። ጥሩ። የካስት ኤጀንቶችን ስልክ ሰጥሽና ለእነሱ ደውለሽ ከእነሱ ጋር ማውራት ትችላለሽ። በቃ ከጨረስን ልሂድ። ጂም የምገባበት ሰዓት ደርሶብኛል። የካስት ኤጀንቶቹን ስልክ ልስጥሽ። ያዥ 16 27 እውነት ነው። አይ ጥሩ እሺ፣ ደውላለሁ። ወይም በቃ እሺ ደውላለሁ። ሁሉ እንዴት ነበር? በጣም ደስ ይላል። አሰሽ ለምን አወራችሁ? ምንም፣ ግን እንደ መጀመሪያ ቀን አሪፍ ነው። ስልኩን ወሰድሽ? አልወሰድኩም። ስለ ፊልም ነው ያወራነው። የካስት ኤጀንት ስልክ ነው የሰጠኝ። ሶልዬ እንዴት ነህ? አለሁ። እንዴት ነሽ? አወቀኝ። ፊትሽ አዲስ አልሆነብኝም። ባለፈው እንደውም እዛ ሬስቶራንት ስለ ፊልም ያወራሁት። ቲክቶከር ነኝ ምናምን ያልሽ ልጅ? አዎ፣ ግን የእውነት ረስታኝ ነው ይሄ ፊት የሚረሳ ሆኖ ነው? የማስታወስ ግዴታ እኮ የለብኝም። እሱ ልክ ነህ። ታዋቂ ስለሆንክ ብዙ ሴቶች በየቀኑ ታገኛለህ። እዚህ ጋር ያለው ጂም ቤት ነው እንደምትሰራው? አዎ፣ ከሰዓት እዛ ነው የምሰራው። እኔም እኮ ሁሌ ጧት እዚህ ነው የምሰራው። እንዴት አንገናኝም? ያው ጧት ሰው ስለሚበዛ እኔ እዛ አልሰራም። ጧት እዚህ ነው ዱብ የምለው። ከሰዓት ነው ጂም የምገባው። በቃ አላስቆምሽ። የዚህ ቤት ቋሚ ደንበኛ ነው ማለት ነው? እየተከታተልሽ ነው ወይንስ አጋጣሚ ነው? አጋጣሚ ነው። መቼስ ወንበሩ ሰው የለውም። በእናት በጣም ርቦኛል። ብቻዬን ደግሞ መብላት አልለመድኩም። ካላስቸገርኩ አብረን እንብላ። እኔ ደግሞ ከሰው ጋር መብላት አልወድም። ቆይ ለምን? ከሰው ጋር አይደል እንደምንኖረው? አርቲስቶች እኮ ጥላችሁ እራሱ አታምኑ። መድኃኒት ታበላኛለች ብለህ ፈርተህ ነው አይደል? በጣም እየረበሽ ነው። የምትፈልጊው ነገር አዘሽ መብላት ትችላለሽ። እኔ ግን አልበላም። ከዚህ በኋላ የምታወሪ ከሆነ ቦታ ቀይራለሁ። እሺ። ግን ካንተ ባላውቅም ሬስቶራንት ውስጥ ቁጭ ብሎ መጽሐፍ ማንበብ አይከብድም? ስለማታውቂው ነገር አለ።
ልጁ ግን የዋዛ አይደለም። ቆይ ማን አባቱ ስለሆነ ነው እሱ እኔ ላይ እንደዚህ የሚሆነው? ማንም ሰው እኮ እንዲሆነብኝ አያውቅም። ይመቸው። በቃ እንደፈለግሽው ገብቶታል ማለት ነው። እኔማ ታያለሽ ሳባ አይደለሁም። ለአጩን እያዝረከረከ ባይመጣ አሳይሻለሁ። ታይታይ ጓደኛዬ፣ እልክ ከፍቅር ይበልጣል። ደግሞ በልክ ተነሳስተሽ የማትወጪ ነገር ውስጥ እንዳትገቢ። ሳባ እኮ ነኝ የአዳምን ዘር ሁሉ ያንቀጠቀጥኩ። ደግሞ ለሱ ልነስ። እኔ ግን ብልጥ መሆን ያለብሽ ይመስለኛል። ማለትማ ታዋቂ ነው፣ በዛ ላይ በጣም ቆንጆ። ስለዚህ በጣም ብዙ ሴቶች ይፈልጉታል። ስለዚህ አንቺ ዘዴሽን ቀየር አድርገሽ ነው እሱ ማግኘት ያለብሽ። ምን አይነት ዘዴ? እኔ እንጃ፣ ብቻ እናስብበታለን። የኔ ልጅ እኮ ትለያለህ። ማለት ማን አሁን በዚህ ልቤ ሆቴል ለሆቴል ይዝናናል እንጂ የእናቱንም ሙካ እያጨማለቀ ቁጭ የሚል። ማይ አንቺ እኔን ሽንት እያጨማለቅሽ አይደል እንዲያሳደግሽ? ቢሆንም በላሁ እንደነገሩ አድርገውና ሂድ። የላይብረሪ ሰዓት እየደረሰ ነው። አይ ዛሬ እንኳን አልሄድም። ለምን? የሆነች አንድ ቲክቶከር ተብዬ መቆሚያ መቀመጫ ከልክላኛለች እየተከታተለች። ምን ፈልጋ? ምን ትፈልጋለች? ያው የታወቀ ጅል። እንደው ከሴቶች እየሸሸህ ቆመህ ቅር። አንተስ? እኔ ሚስት እንጂ ሴት አልፈልግም። ሴት መስላኝ ሚስት የምትሆነው እና እኔ ከማንም ዘልዛላ ሴት ጋር ቁጭ ቡና አልጠጣም። ማየ ብታያት እኮ እንዴት እንደምታስጠላ የሆነች አይን አውጣ ነገር ፈጣጣ ነገር እኮ ናት። ያው ቆንጆ አደረኩልሽ። ትችላለህ ማለት ነው። በደንብ እንዴ ሰላም አይልሽም እንዴ? አላየኝ ይሆናል። በደንብ ነው ያየሽ። እንዴ በቃ ልጁን ፍቺው። አልፈለገሽም ማለት ነው። ምንድነው እንዴ ግግም ማለት? በቀላሉማ አልተው። ልክ አስገባዋለሁ፣ አሳይሻለሁ። ለነገሩ እንደዚህ ነጠላ ለብሰሽ ማየቱ ላንቺ ጥሩ ነው። እንዴት? እንዴትማ ምንም በኃጢአት ውስጥ ብትሆኝ እንኳን እንደምትጸልይ ይገባዋል። እቺ ደግሞ ምን ነው ጓደኛዬ፣ በሀሳብ ቁጭ ልጣልሽ? ፍቅር ያዘሽ እንዴ? ሳባ እኮ ነኝ። እና ምን እያሰብሽ ነው? እንዴት እንደማጠምደው እያሰብኩ ነው። ምን ስፖርተኛ መሆን ነው? ነገ በጠዋቱ ታሽ ለብሰሽ ዱብ ዱብ ማለት ነው እ
ሰላም አንባባልም እንዴ? ሰላም ማለቱ ጥቅም ከሌለው ለምን ሰላም ልሻለሁ? ሰላምታ እኮ እግዚአብሔር ነው። እሱን አላውቅም ነበር። ቆይ ግን ለምንድን ነው ይህን ያህል የምትከታተይኝ? እንዲሁ ጓደኛ እንድንሆን። ጓደኛ ከሆንስ በኋላ? ጓደኝነት ማለት እኮ የአንዱን ጉድለት አንዱ መሙላት ማለት ነው። እኔ ደግሞ ምንም የጎደለብኝ ነገር የለም። እኔ ግን አለኝ። ታዲያ የጎደለብሽን ነገር የሚሞላልሽ ሰው ሄደሽ ፈልጊያ። ለምን ሆነ እንደዚህ የምታስጨንቂኝ? ካንተ ይሄን አልጠብቅም ነበር። እሺ ኢንተርቪው ላይ ሌላ፣ እዚህ ሌላ። እንደዚህ ነው የሴት ልጅ ክብር ያለክ? ታሳፍራለህ። እሺ ምን አዲስ ተሳካልሽ? እንደለመደው ሊንጠባረር ሲሞክር ልክ ልኩን ነው ነግሬው የመጣሁት። ምን ብለሽ? ብቻ ለሴት ልጅ ክብር እንደሌለው ፈጣሪን እፈራለሁ የሚል ሰው እንዴት አንድ ሰው መቅረብ እንደሚያቅተው ምናምን ብቻ ኬት እንደመጣልኝ አላውቅም። ስድብም አንጀት የሚበላም ንግግር ነው አስታቅፌ የመጣሁት። አሁንስ እኔንም እያናደደኝ ነው። ቆይ ትንሽ ቀን እጅ ይሰጣል። አንቺም ማኩርፈሽ ሲሪየስ ሆነሽ በየቦታው ታዩ። ልክ ነሽ። ራሴንማ ማስከበር መቻል አለብኝ። ልክ ነው ደግሞ ለሱ እማዬ አንድ ነገር ላማክርሽ ነበር። ምንድን ነው? ያቺ ባለፈው ያልኩሽ ልጅ ለምን እንደፈለገችኝ ግራ ገብቶኛል። ታዲያ ምን ችግር አለው ቀርበህ ብታዋራት? ልጅቷ ምንም የሚጨበጥ ነገር ያላትም አትመስል። ማለት ባለፈው ምን እንዳለችኝ ታውቂያለሽ? ክርስቶስ እንኳን ያቺን ዘማዊቷን ሴት ማርያም መቅደላዊትን በእንባዋ ብዛት ምሯታል። እኔም አንተም በክርስቶስ አምሳያ ነው የተፈጠርነው እና በክርስቶስ አምሳያ ከተፈጠርክ ምን አለበት ቀርበ ችግሬን ባስረዳ ባዋያ አለችኝ። እውነቷን ነው። ምን ችግር አለ አንተስ ቀርበህ ብታዋራት? ስለ አንተ ማወቅ የምትፈልገውን ተወቅ።
የማይሆን ነገር ተናግሬ ያስቀይሜሻለሁ። በጣም ይቅርታ። አንተ ምንም አልተሳሳትክም። እኔ ነኝ ያጠፋሁት። ማለትማ ለአንተ የነበረኝ ግምት የተሳሳተ ነበረ። ምን ማለት ነው? ለእኔ ያለሽ ግምት ምን አይነት ነበር? አይጠቅምም። ብቻ አውቄሃለሁ። ንገሪኝ። ጨዋ፣ ሰው አክባሪ ነበር የምትመስለኝ። ያንተን እገዛ ፈልገው የመጣን ሰው አስከፍታ አሸማቀህ ነው የምትልከው። ቆይ እናንተን እያየን እኛ ማተሮች እንዴት አድርገን እንደግ? ይቅርታ አልኩሽ እኮ እኔ ሰው ማስቀየም አልወድም። በዛ ላይ ደግሞ ጂሙ ስትሰሪ ስቴፑን መስራት ምንም አትችይም። እየቀላቀልሽ ነው የምትሰሪው። እኔ ቀስ በቀስ አለማመድሻለሁ። የሚገርም ስራ ነው የሰራ ነው ጓደኛዬ። ስኮሳተርበት ብታይ እንዴት እንደሆነ። ጎበዝ የኔ ጓደኛ። ጂም እንዴት እንደሚሰራ ስቴፕ አሳየኝ። ሰፈር ድረስ ደግሞ አብረን እኮ ነው የመጣነው። በጣም ደስ ይላል። እና ቀጣይ ምን አሰብሽ? እኔ እንጃ፣ ከጠበቅኩት በላይ ነው። እሱ መጥበስ እንደዚህ ቀላል አይሆንልኝም። ስልኩን ግን ተቀብልሻለሁ? በቃ ቀላል እኮ ነው። ትደውይለትና ምሳል ጋብዝ ትይዋለሽ። ከዛ እኔን ታስተዋውቂዋለሽ። ሰው ነው መቼም የሆነ ደካማ ጎን አይጠፋውም። እሺ ተዋወቃት፣ ጓደኛዬ ናት። ተዋወቅን እኮ። ብታይ እንዴት ደስ የምትል ልጅ መሰለች። በጣም ነው የምወዳት። ረጋ ያለች ልጅ ታስታውቃለች። እንዳንቺ እብድ አይደለች። በነገራችን ላይ የተቀጣሁትን ምሳ ብቻ የመጨረስ ስለማልችል ነው ይዣት የመጣሁት። እኔ እኮ በጣም ነው የምትገርሚኝ። እንዳንቺ አይነት እብድ የሆነች ካራክተር በህይወት ዘመን አይቼ አላውቅም። ተው እባክህ። ለማንኛውም ምሳ እንብላ። አስተናጋጅ። እሺ፣ ደካማ ጎኑ ምንድን ነው? ምን አየሽበት? አዛኝ ነው። ለሴቶች ትልቅ ክብር አለው። እናቱ ነች የሱ ደካማ ጎን ማለት። እስኪ ግልጽ አድርጊልኝ፣ አልገባኝም። ምን መሰልሽ ጓደኛዬ፣ አንቺን በጣም እንደ ዱርዬ ነው የሚያይሽ እና ኢንጆይ ለማድረግ እንደቀረብሽው ገብቶታል። ለዛ ነው ስናወራ ትኩረቱን ሁሉ እኔ ላይ ያደረገው። እሺ ቆይ ታዲያ ምን እናድርግ? ከሱ በተቃራኒ መሄድ። በጣም ከባድ ህይወት እንዳሳለፍሽ እና የሚያሳዝን ነገር እንዳለሽ ብትነግሪኝ ይቀርብሻል። ከሱ ንጹህ ጓደኝነትና የምክር አገልግሎት እንደምትፈልጊ ንገሩ። ታዲያ እኔ እኮ የሚያሳዝን ታሪክ የለኝም። ምን እለዋለሁ? መፍጠር ነው። እኔ ደራሲ አይደለሁም። ምን ይሁን ብዬ ነው የምፈጥረው? የኔን ታሪክ ንገሪዋ። እኔ ካሳለፍኩት በላይ ከባድ ህይወት አለ? የለም። አየኔ ጓደኛ፣ አንቺን ያወቅኩበት ቀን ምን የተባረከች ቀን ነች። የኔ መፍትሄ እኮ ነሽ። ቦታው ደስ አይል? ከራሴ ጋር የምወያይበት ግዛቴ ነው። ደስ ይላል። በርቺ። ቆይ ለምንድን ነው እኔን አግኝተሽ ለማውራት የፈለግሽው? ምንም ምክንያት የለኝም። እንዲሁ በቃ ጓደኛሞች እንድንሆን ስለፈለኩ ነው። እኔ በቂ ጓደኞች አሉኝ። ትጠላኛለህ እንዴ? ኧረ እኔ ሰው አልጠላም። እሺ ቆይ እኔ ምን አይነት ሴት ነው የምመስለው? እውነቱን ንገረኝ ካልሽኝ ቂጧን የጣለች ዱርዬ፣ በማስመሰል የተካነች በቃ ውሸታም ሴት ነው የምትመስለው። ልክ ነህ። ሁሉም እውነት ነው። ግን ቆይ ወድጄ እንደዚህ ሆንኩ ይመስላል? እሱማ ምክንያት ይኖርሻል። እኔ በጣም የተጎዳው ሰው ነኝ። ሁኔታዎች ናቸው እንዲህ እንደሆነ ያደረጉኝ። የኔን የህይወት ሚስጥር ይቺን ዛፍና ሜሊ ብቻ ናቸው የሚያውቁት። እኔ እንጃ። ለአንተ ግን አውሬው አለኝ። ሳይ ከወንዶች የተለየ ሰከን ያልክ መሰለኝ። ምንድን ነው ልትነግሪኝ የፈለግሽው? ሚስጥር ምን ማለት እንደሆነ ታውቃለህ? አላውቅም። ሚስጥር ማለት የተደበቀ ነገር ሳይሆን ለተመረጡ ሰዎች ብቻ የሚነገር ነው። እኔ ደግሞ አንተን መርጫለሁ። እሺ ጀምሪልኝ እንጂ ሜሊ። ከየት ልጀምርልሽ? ተወልጄ ያደግኩት ባሌ ሮቤ ነው። እናቴ እኔ 1 ዓመት እያለሁ ነው ያረፈችው። ከዛም አባቴ ሌላ ሚስት አገባና በእንጀራ እናት ማደግ ጀመርኩ። ልጆች ወለዱ። እኔም እህትና ወንድም አገኘሁ።
እኔ 6ኛ ክፍል ተማሪ ሲሆን አባቴ ድንገት በመኪና አደጋ አረፈ። የኔ ጨለማ ህይወት የሚጀምረው የዛኔ ነው። ብቸኛዋ ኢትዮጵያዊ ሳልሆን አልቀርም። በእንጀራ እናትም በእንጀራ አባትም ያደግኩኝ ሴት። ከዛም እያደግኩ ስመጣ የእንጀራ አባቴ ደፈረኝ። በጣም ፈራው ስለነበር ምንም ማድረግ አልቻልኩም። ሰው ብትናገር እያለ ያስፈራራኝ ነበር። በራሳችን ቤት እንጀራ እናቴን እንደሚስት እኔን ደግሞ እንደ ውሽም አድርጎ መኖር ጀመረ። ፈጣሪ ለመከራ ስለጻፈኝ አሁንም ፈተናዬን አበዛው። እሺ ምን ተፈጠረ? በተደጋጋሚ ስታመምና ሰውነቴ ለውጥ እያመጣ ሲሄድ የሰፈሩ ሰው ግራ ተጋባ። ለካ እኔ ልጅ ስለነበርኩ ሳላውቀው የ4 ወር እርጉዝ ነበርኩኝ። ከዛ ምን ተፈጠረ? አንዲት የተባረከች አስተማሪ ሁኔታዬን ስታይ ግራ ስለገባት ጤና ጣቢያ ወስዳ አስመረመረች። ከዛ እርጉዝ መሆኔ ታወቀ። በጣም አለቀስኩኝ። አስወጡልኝ ብላቸው ቀኑ አልፏል አሉ። እና ታዲያ ከዛ በኋላ ምን አደረግሽ? ምንም አማራጭ ስላልነበረኝ ለሱ ነገርኩት። በጣም ተናደደ፣ ደበደበኝ። ከዛ ተማክረን ሩቅ አገር ገጠር ቤተሰቦቹ ጋር ላከኝ። መውለጃ ቀኔ ሲደርስ መጥቶ አገኘኝ። ይሄ ልጅ ሲያድግ መዘዝ ያመጣብኛል ብሎ አይኔ እያየ ልጄን አፍኖ ገደለ። ሜሊሞች አንቺ መሆን በጣም ከባድ ነው። ማለት ታሪክሽን አውቄ እንዲያዘንኩኝ ብኖረው ምን ልሆን ነበረ? እውነት በጣም ጠንካራ ሴት ነሽ ግን። እና እሱ ምን አለ? በስማ ያ ተራራ የነበረ ልቡ በአንድ ጊዜ ነው ፍርስርስ ያለ። ሰፈር ድረስ እኮ ነው አቅፈሸኝኝ። ሙሉ ነገር? ኧረ እኔ ምን ሞኝ ነው በአንድ ዝርግፍ ማድርግለት። እንደ ተከታታይ ድራማ በኤፒሶድ ነው እንጂ ምዘገብለት። የሚወድሽ ይመስልሻል? እኔን ሳይሆን ካራክተሯን። ትወናሽን ካሁኑ ጀመርሽ ማለት ነው? ሆኖ ነው እንግዲህ። ከዛ ሁኔታዎች ሲከብዱብኝ ከአንድ አጎቴ ጋር ተማክሬ የማትሪክ ውጤቴን ይዤ ወደ አዲስ አበባ መጣሁ እልሃለሁ። እዚህ ስመጣ የእሱ እህት ተቀበለችኝ። እሷ ጋር እንደ ቤት ሰራተኛ ሆኜ እየኖርኩ ልታስተምረኝ ቃል ገባች። ትምህርቴንም ቀጠልኩ። በጣም ደስ ይላል። እኔ ህይወት ውስጥ ደስ የሚል ነገር ተፈጥሮ አያውቅም። ደግሞ እዚህ ምን ገጠመሽ? ያው እንደተለመደው ነው። ወንዶቹ እኔ ጋር ወርቅ ያለ ነው ይመስላቸው። ሚስቱ ሆስተት ስለነበረች እሷ ስትበር እየሰከረ እየመጣ ተቀያሪ ያደረገኝ። በጣም ያሳዝናል። የእድል ነገር። አዎ እኔም እድሌ ነው ብዬ ተቀብዬው መኖር ጀመርኩኝ። ግን እሱ ደግሞ ትልቅ መዘዝ ይዞ መጣ። ምን አይነት መዘዝ? ድንገት ተኝተን ደረሰችብኝ። እኔም አውቄ ያደረኩት መሰላት። እነሱም ተፋቱ። እኔም ተወልጄ ያደኩበት አካባቢ ላይ የሰው ባላ ማግጣት ትዳር አፈረሰች ብሎ ስሜ ጠፋ። ከዛማ ሙሉ አድራሻዬን ማንነቴን ቀይሬ በራሴ ዓለም ውስጥ መኖር ጀመርኩኝ። ምን አይነት ዓለም? አሁንም የምኖረውን ዓለም። ለዚያ ምንም ደንታ የለኝም። ለምንም ነገር ደግሞ አልጨነቅም። ግን ደግሞ ፈጣሪን ማስቀየም የለብሽም። ፈጣሪ? የትኛው ፈጣሪ? ፈጣሪ የሚክስበት ጊዜ አለው። የኔ እናትም እኔን ለማሳደግ ብዙ መከራ አይታለች። ያንቺን ያለ አይሆንም እንጂ ብዙ መስዋዕትነት ከፍላለች። እስኪ ስለ እናት ንገረኝ። የኔ እናት በጣም የምትገርም ሰው ናት። መጨረሻ ላይ ግን ድራማው እንዲያምር ብዬ የአሁኑ ህይወቴ ላይ ራሴን አስገብቼበታለሁ። ምን ብለሽ? ዱርዬ ነኝ ብዬ ነው። መቼስ ተማሪ እያስጠኑ ሰው ቤት ልብስ እያጠብኩ ምናምን ትምህርቴን እየቀጠልኩ ነው ልበለው። እሱማ ልክ ነሽ። እንደዛ ብለሽ ከነገርሽ እኮ ያወራሽውን ሁሉ በዜሮ ማጣፋት ነው የሚሆነው። ግን ለማንኛውም እናቱ እንዳያስተዋውቀኝ ጠይቄዋለሁ። እኔ ግን ይህ ልጅ ፎንቃ ገብቶለት ብቻ እንዳይሰቃይ ይፈራለሁ። ከዛም በላይ እንጂ
ዋናውን የምፈልገው ነገር ይደረግልኝ። ደግሞ ሳልነግርሽ ሳምሶን መጥቶ ነበር። አቀልጂ እዚህ ድረስ? አዎ ጸበል ሄዳለች ብዬዋለሁ። መንገድ ላይ እንዳያያችሁ ተጠንቀቁ። እሺ። ግን ደግሞ ስላንቺ ነገርኩት እኮ። ምን ብለሽ? አሁን ስላለሽበት ነው። መቼስ ታሪክሽን ቀምቼሻለሁ። እና አሁን በምን ሁኔታ ላይ ነው ያለችው? ከጓደኛዋ ጋር ተከራይተው ነው የሚኖሩት። አሁን በቅርቡ ደግሞ ይመረቃሉ። ላይፏ ላይ ነው የምልህ። እንጃ ህይወቷ ላይ እንኳን ጥሩ ነገር ያላት አትመስለኝም። ሴተኛ ዳሪ አልሆነችም? በይው ያው ቦታው ይለያያል እንጂ ስራቸው እንኳን አንድ ነው። እነዚህኞቹ እየዘነጡ እየለባበሱ እየወጡ በየክለቡ የሚፈልጉትን ወንድ ፒክ ያደርጋሉ። እነዛኞቹ ደግሞ መንገድ ላይ ቆመው ሰውነታችንን የሚገዛን እያሉ ይለምናሉ። የኔ ልጅ ፈጣሪ ነው ካንተ ያገናኛት። ቅረባትና ከዚህ ከገባችበት ጉድ አውጣት። ምን እንዳደርግልሽ ትፈልጊያለሽ? ምንም ሚስጥረኛዬ ብቻ እንድትሆን ነው ፈልገው። በቃ ይሄን ብቻ? ታውቃለህ፣ እኔ ቤተሰብ የለኝም። እናቴን ደግሞ አላውቃት። ብዙ ጊዜ ስለ እናትህ ስታወራ ሰማሃለሁ። እናትን አስተዋውቀኝ። ምን ችግር አለው ታዲያ? አስተዋውቅሻለሁ። እውነት? አዎ፣ እሷም ልትተዋወቅሽ ትፈልጋለች። ማለትማ እኔ እናቴ ምንም የምደብቃት ነገር የለም። ሁሉንም ነገር ነግሬያታለሁ። እርግጠኛ ነኝ አላስከፋዎሽም አይደል? ኧረ ችግር የለውም። በቃ እሺ፣ ለማየ ነግራትና ትዘጋጃለች። ከዛ ወስድሻለሁ። ኧረ እኔ ምንም ዝግጅት አልፈልግም። ሄጄ ተዋውቂያቸው ብቻ የእናትነት ምክራቸውን ነው የምፈልገው። ይልቅ በሀሳቤ የምትስማሚ ከሆነ አንድ ሀሳብ አለኝ። ምንድን ነው እሱ? ለምን የህይወትሽ ታሪክ ፊልም ሆኖ አይሰራም? በጣም ደስ ይለኛል። በቃ እሺ፣ ከተስማማሽ አንድ ጎበዝ ደራሲ አለ። ለሱ ሁሉንም ነገር ነግረውና አሪፍ አድርጎ ይጽፈዋል። እሺ፣ ግን የምፈልገው እኔ እናንተ እንድንተውነው ነው። እቺን ካራክተር በጣም ነው መስራት የምፈልገው። የኖርሽውን ኑሮ ግን መተወን ትንሽ አይከብድም? ምን ችግር አለው? የመጀመሪያ ኢትዮጵያዊ ትሆናለህ። የምሰራው ግን ይህም የፊልሙ አካል ከሆነ ነው። እሱን እንግዲህ ከዳይሬክተሩ ጋር ተነጋግረን እና ታሪክሽ ፊልም ሆኖ ሊወጣ ነው እያልሽ ነው? እያልኩሽ ነው። እኔ ደግሞ እንደጀመርኩት ተውነዋለሁ። በጣም ደስ ይላል። ታውቂያለሽ፣ ይሄ እኮ የልጅነት ምኞቴ ነበር። ታሪኬ ሰዎችን እንዲያስተምር ፈልግ ነበር። አሁን የኔ ታሪክ ሆኗል። ምን እንዳሰብኩኝ ታውቂያለሽ? ከአሁን በፊት የማውቃቸው ባለ ሀብቶችን ብር ተቀብዬ ራሴ ፕሮዲስ ላደርገው አስቤያለሁ። ትችያለሽ። ጥሩ ሀሳብ ነው። ማይ ግቡ ነግቢ ነይ። ያው ልጅቷች ናት። እስቲ ሳሚ፣ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። በሉ ቁጭ በሉ፣ አረፍ አረፍ በሉ። በጣም አሪፍ ጊዜ ነበረ። አመሰግናለሁ። እንግዲህ ማየ ከዚህ በኋላ እንዳጠፊ እንደ ቤትሽ መመላለስ ትችያለሽ ብላሻለች። አመሰግናለሁ ድጋሚ። የእውነት ሳሚ፣ አንተ ስላለኸኝ እድለኛ ነኝ። አረ እንደዛ አይባልም። ኦልሬዲ እኮ አሁን ቤተሰብ ሆነናል። ታዲያ ከዚህ በኋላ መጠጥ ቤት መሄድ ማምሸት ምናምን አይቻልም። እሺ? አዛዥኝ አለቃ። አንቺ ልጅ ታውቂያለሽ አይደለ? ከመላመድ ብዛት ካራክተሯን መኖር ጀምሬያለሁ። በእኔ አይደለው ባለቤቱ ውሎኝ ንገሪኛ። በስማ እናትየው እንዴት ደስ እንደሚሉ። ከዚህ በኋላ እናትሽ ነኝ ምናምን ብለዋል። እንዴ ቆይቲ ያስቴውስ ድራማው እስኪያልቅ ለጊዜው ሞተዋል። ገብቶሻል ግን አይደል? እኔ እናት ያሳጣሽኝ እንደሆነ ለአንቺ ሌላ ድራማ እንፈጥራለን። ወይኔ ጉርሻቸው ብታይ ሰው በልቶ እኮ የተጋባ አይመስላቸውም። አባዬ ደወለ።
ሄሎ አባዬ። የኔ ልጅ እንደምን አመሸሽ? አለው ደህና። እንዴት ነህ? የምትመረቂበትን ቀን እኮ ዝም አልሽ። ስንት ቀን ቀረው? 20 ቀን ነው። እኔ ምንም ኮተት ምናምን አልፈልግም። ራስህ ብቻ ና። እናትሽ ልምጣ እያለች ነው። አልፈልግም። ምን ትሰራለች? እንዳትመጣ። ለምን የኔ ልጅ? እናትነት እንደዚህ ነው እንዴ? ሲከፋኝ አንድም ቀን ጠይቀኝ ማታውቅ፣ በደስታ ቀን ብትመጣ ለእኔ ምን ትርጉም አለው? እሺ አንቺ እንዳልሽ። ሶሪ፣ በሰላም ነው የፈለግከኝ? አዎ በሰላም ነው የፈለግኩሽ። ሜሊ ሳታውቅ እንድንገናኝ ስለፈለግኩ ነው። ማለት ሜሊ፣ አንቺን ሳይሽ በጣም ብልጥና ጠንካራ ሴት ትመስይኛለሽ። እንዴት አንቺን የመሰለች ጓደኛ እያላት እንደዚህ አይነት ነገር ውስጥ ትገባለች? ምን ላድርግ? በመክራት እኮ አልሰማም አለችኝ። በእርግጥ ያሳለፈች ህይወት በጣም ከባድ ነው። ሌላ ሴት ብትሆን ከዚህ የበለጠ ነገር ውስጥ ልትገባ ትችል ነበር። ማለት መቼም ታሪኳን ታውቂያለሽ። በልጅነት ያሳለፈችውን ነገር ሰምተሻል አይደል? አዎ። ይኸውልሽ ሜሊ፣ እኔ ብዙ ጊዜ የማሳልፈው መጽሐፍ በማንበብ ነው። ካነበብኳቸው መጽሐፍቶች ውስጥ በሙሉ እንደሷ ሀስል ያሳለፈ ካራክተር እንኳን የማውቀው የለኝም። እና ከዚህ ከገባችበት ነገር ውስጥ ተባብረን ልናስወጣት ይገባናል። ምንድን ነው ሀሳብህ? መጥፎ ወንድ እንዳለ ሁሉ ጥሩ ወንድም አለ። መጥፎ እንጀራ እናት እንዳለች ሁሉ ጥሩ እንጀራ እናትም አለች። ስለዚህ መጽሐፍ እንድታነብ በማድረግ ከማዬ ጋር ተገናኝታ እማዬ እንድትመክራት በማድረግ ሳይኮሎጂካሊ ከዚህ ነገር ውስጥ ልናስወጣት ይገባል። እሺ፣ በጣም ደስ ይለኛል። ግን አደራሽን የምናደርግላትን ነገር በፍጹም እንዳትነግሪያት፣ ማወቅ የለባትም። አመሰግናለሁ። ምን አይነት ጥያቄ ነው? ዛሬ እኮ ቅዳሜ ነው። እና ቢሆንስ? ቆይ ሰለሞን ቢያገኝሽስ? አየኝም እባክሽ። ይሄኝ በጊዜ ገብቶ ተጋድሞ። በዛ ላይ ዛሬ የሚሄደው የማገኘው ሰው ብታይ፣ አብረሹ ስለተዝናናሽ ብቻ 50 ሺህ ብር ነው አንስቶ የሚሰጥሽ። ቆይ ምን ጎደለኝ ብለሽ ነው የምትሄጂው? ትናንት አይደል እንደ አባትሽ ለመመረቂያ አንዳንድ ነገር መገዛዣ ብሎ ብር ያስገባልሽ? አይበቃኝም። ካሰብሽበት ይበቃል። እንዲሁ ሱስ ሆኖብሽ ነው እንጂ። አንቺ ልጅ ዛሬ ምን ሆነሻል? ምንም እንዲሁ ነው። ደራሲውን አውርቼው ነበር እና ምን አለክ? በጣም ደስ የሚል ታሪክ ነው ብሎኛል። እሱ ለፊልም ሰሪዎች ነው። በጣም ጠንካራ ሴት ነች፣ አድናቆቴን አድርስልኝ ብሎኛል። አመሰግናለሁ በላ። ከራሱ ቆንጆ ታሪክ ጨምሮ አሪፍ ጽሑፍ እንደሚጽፍም ጭምር ነግሮኛል። ጥሩ ይጻፈው፣ ችግር የለም።
የኔ ልጅ አንቺ አስተዋይና ደርባባ ትመስያለሽ። እቺ ልጅ ያሳለፈችውና አሁን ያለችበት ሁኔታ መቼም አይጠፋሽ። እናም ፈጣሪ ሊያግዛት ሲፈልግ እኛን ጥሎላታል። ልክ ነው ማማ። ስለዚህ እኔ እንደ እናት፣ አንቺ እንደ እህት፣ ሰለሞን ደግሞ እንደ ወንድም ሆነን ልንረዳት ግድ ነው። እሺ ማማ፣ እኔ ሁሌም ዝግጁ ነኝ። ከአሁን በኋላ ከጎኗ ሰው እንዳለ ማወቅ አለባት። አየሽ፣ ሚስጥሮቿን አንቺ ስለምታውቂ ከጎኗ ሆነሽ ምን እንደምታደርግ እኛ እንዳሸውት ትነግሪናለሽ። አዘውትራ ክለብ ትሄዳለች። ሽሻን በጣም ነው የምትወደው። ገንዘብ ለማግኘት ብላም ሹገር ዳዲ ትጠብሳለች። በጣም ጥሩ። ስለዚህ የሚጨሰውን እዚሁ እናዘጋጅላታለን። ጎጂነቱንና እንዴት እንደሚያስጠላ ደግሞ እናሳያታለን። ወደ ሰዎቹ እንዳትሄድ ደግሞ ስልኳን ቀምተን ሌላ ትንሽዬ ስልክና ሲም ካርድ አውጥተን እንሰጣታለን። እሺ የምትል ግን አይመስለኝም። መላ አይጠፋ። ዋናው ዓላማችን ለሰው ስትል እንድትኖር ማድረጋችን ነው። እሺ ማማ፣ የአቅማችንን ሁሉ እናደርጋለን። ጎሽ የኔ ልጅ ጎበዝ፣ በጣም ነው የማመሰግንሽ። በእናታችሁ ቲክቶክ እንስራ። እሺ እኔ አልፈልግም። አንተ ደግሞ እሷን ደስ ካላት ምን ችግር አለው? ይኸውልሽ ከዚህ ከድሮ አስተሳሰብሽ ውጪ። በአንድ ጊዜ እንዴት አድርጌ ልውጣል? እንደውም ዛሬ ክለብ እንድንሄድ ፈልጋለሁ። ከኔ ጋር ነው? አይ ከኔ ጋር ተደፋፈርና ብሞት አላደርገውም። ምን አለበት? ሁሌ ለቀረጻ ነው የምትሄደው አይደለ? ዛሬ ምን አለ በላይፍ ብትገባ? ደግሞ እኮ ከኔ ጋር ነው የምንሄደው። በዛ ላይ ውሃ አጣጭንም ታገኛለህ። እኔ ነኝ ክለብ ውስጥ የውሃ አጣጭንም ማገኘው? ይኸውልህ እቺ ልጅ ከዚህ ህይወት ውስጥ እንድትወጣ ከፈለክ ሰድና እንዴት እንደሚያስጠላ አሳያት። ከዛ በኋላ ድርሽ አትልም። አይ ማሚዬ ነፍስ እኮ ነሽ። ተሳክቶልሻል ሳብዬ? አዎ በጣም ደስ የሚል ምሽት ነበረ። እስኪ ምንም ነገር ሳትደብቂ ንገሪኝ። ምን አይነት ስሜት እየተሰማሽ ነው? በምኑ ላይ? ስለ አንቺና ስለ ሱል፣ በቃ ስላለው በአጠቃላይ ሁኔታ። እኔ እንጃ ግራ ገብቶኛል። እኔ ግን ከማየውና ከምትነግሪኝ ነገር አንጻር የወደድሽ ይመስለኛል። ከምርሽ? አዎ በጣም ስነ ስርዓት ያለው ወንድ ነው። እስኪ አስቢው ያሳለፍሽውን ህይወት፣ ምን ደስ የሚል ነገር አለው? በዛ ላይ ደግሞ እኮ በተረጋፊ ነገር ነው። ኦ እንዳመክሪ ተነጋግረናል አይደል? ከዚህ በፊት እኔ በአላማ የሚያግዘኝ እንጂ የሚነቅፈኝ ሰው አልፈልግም። እሺ ደስ እንዳለሽ። ከህይወት እንድትማሪ ብዙ ነገር አሳየውሽ፣ ግን ምንም ሊገባሽ አልቻለም። ውፋ በቃ ተይኝ። ከአላማዬ ወደ ኋላ የሚጎትተኝ ነገር አልፈልግም። ከዚህ በኋላ ምንም ነገር እንዳታማክሪ። ህይወት ራሷ ቀጥታ ታስተምርሻለች። አንቺ ልጅ ግን ምን እንዳስነካሽኝ አላውቅም። ስንት ነገር እንዲያምረኝ እየቀሰቀሽብኝ ነው። ማለት ክለብ ይዘሽኝ ወጥተሽ ብዙ ነገር እንዲያምረኝ ያደረግሽ። ምን አማረ? በጣም ነው የምወደው፣ ግን የት እንደማገኝ አላውቅም። ታዲያ ሺሻ በየክለቡ ሞልቶ የለ እንዴ? እሱማው ግን የሚደብር ነገር ስለሆነ ተደብቄ ነው የማደርገው። እሺ አንድ ጓደኛዬ ሙሉ ዕቃ አላት። ስለዚህ ቤት አዘጋጅቼ ልጠብቅ። ከምርሽ ነው? በጣም ነው ደስ የሚለኝ። እሺ አዘጋጅቼ እደውልልሃለሁ። እሺ ደስ ይለኛል።
ማሚ ምን እየሆነ ነው ያለው? አይ ልጄ፣ አንድ ነገርን እኮ ራሱ ረገጠው ጫማ ውስጥ ሆነሽ ካላየሽው ስሜቱን ማወቅ በጣም ከባድ ነው። እና ይሄን ያክል ራስን እስከ መስጠት? ክርስቶስ ያስተማረን ይሄንን ነው። እንኳን እችን ቀላሏን ነገር ስጋ ለብሶ ምድር መጥቶ አድኖን የለም? ቆይ እሷ ተሳስታ ቢሆንስ? ብቻ በቃ እንደዚህ መሆን የለበትም ማሚዬ። አታስቢ ልጄ፣ እኔም ልጄም ራሳችንን ጠንቅቀን የምናውቅ ሰዎች ነን። ቆይ ምን እያደረጋችሁ ነበር? በአይኔ ያየሁትን ማመን አልቻልኩም። በዚህ ዘመን ብታይ ማን እንደሚታመን ማወቅ አይቻልም እኮ። ለማስተባበል እንዳትሞክሪ። ቆይ ምን እያደረግሽ ነው? ሶል ሺሻ ያጭስ ነበር። አይገርምሽም? ቆይ ላንቺ ብሎ ቢሆንስ? አንቺ ያለሽበት ነገር ምን ያክል አስቀያሚ እንደሆነ ሊያሳይሽ ፈልጎ ቢሆንስ? አንቺ ደግሞ አትፈላሰፊ። ከባድ አጫሽ ነበር። አሁን ፍምስና ይዞት ነው። እና አሁን ልክ ያደረግሽ መስሎሽ ነው እንደ ጀብድ የምታወሩ? አዎ አላማዬ ተሳክቷል። ብታምኝም ባታምኝም እያጨሰ ቪዲዮ ቀርጬዋለሁ። ከአህያ ጋር የዋለች ጊደራሉ። ለማንኛውም እዚህ ቤት ምንም ነገር ሲጨስ እንዳላይ። የኔ ልጅ ሴትነት ከባድ ነው። እንዳንቺ ደግሞ ብዙ መከራን ያሳልፍ የለ። እውነት ነው ማኝ። ከዚህ በኋላ መንቃት አለብሽ። ጊዜ ነው ብሎ መቦረቁ ይበቃል። በውበት ብትመኪ ውበት ረጋፊ ነው። በጊዜ ነቅቶ ቁም ነገር መያዝ ነው። አይ ማሚዬ፣ ቁም ነገረኛው ጠፋ እንጂ እሱንስ ቢሆን እኔ መሽጣልቼኝ። አይ የኔማ ቡሽ እንደዚህ እያለ ነው ቆሞ ይቀር። ዛሬ ደግሞ ያለው ትሮ አመሸ። ያው ቀረጻ አይደል ሄደው እዛ ደግሞ ያስመስሏቸዋል እኮ። ቢሆንም ዛሬ ግን በጣም ቆየ። ምን ነው ሜሊ? ስሜትህን ማወቅ ፈለግኩኝ። ለምን ፈለግሽ? እንድትጎዳ ስለማልፈልግ። አልጎዳም። በደንብ አውቄያታለሁ። ውስጧ ባዶ ነው። እሺ ስለ ወደፊት ምን ታስባለህ? ስለ ወደፊቱ አላውቅም፣ ግን አፍቅሬያታለሁ። ኤፋን እያወቅህ? ይገባኛል። ከዚህ በፊት በሴት ልጅ ተጎድቻለሁ፣ ግን እሷ ትጎዳኛለች ብዬ በፍጹም አላስብም። ምክንያቱም እሷም ከዚህ በፊት በሰው ተጎድታለች። ምን መሰለህ ሱል፣ አንተና እናት በጣም ጥሩ ሰዎች ናችሁ እና እንድትጎዱ አልፈልግም። ምን ነው የምታውቂው ነገር አለ? ኧረ ምንም ነገር የለም። ከጀርባዬ ምን እየሰራችሁ ነበር? ምን ሰራው? ቆይ እኔ ሳላቅ ለምንድን ነው ከሶል ጋር የተገናኛችሁት? እውነቱን ልንገርሽ፣ ሁኔታችሁን ሳይ ከአንቺ ፍቅር እየያዘው ስለሆነ እና አላማዬን ለማበላሸት ነው የምታገኘው? ንጹህ ሰዎች ሲጎዱ ህሊና ያልችል ስላለኝ ነው። ምን አገባሽ? መጎዳትን ስለማውቀው። ሌላ ምክንያት የለሽም? ለእኔ የሚገቡኝን ሰዎችና ለእኔ የሚገባኝን እንክብካቤ ለማይገባውና ለማይገባው ሰው ስለተሰጠ አንቺና እኔ ከነሱ ጀርባ ድራማ እንደምንሰራው እነሱም አንቺ የነገርሻቸው የኔን ታሪክ እውነት መስሏቸው አንቺን ለማዳን የማይወጡት ነገር ውስጥ እየገቡ ስለሆነ ማለት አንቺን ለማስደሰት ተብሎ መስዋዕትነት እየተከፈለ ነው። አንቺን ሳይሆን እኔ ያሳለፍኳትን ካራክተር እያሰቡ እየተጎዱ ነው። አሁን መመረቂያ ቀናችን ደርሷል። እስከዛ ሁሉንም ነገር ፊክስ የማታደርጊ ከሆነ ሁሉም ነገር ይለይለታል።
እኔ ምን ሳቢ ሜሊ ሰሞኑን ምን ሆናለች? ምን ሆነች? እኔ እንጃ እንደ ድሮ አይደለችም። አንዳንዴ እንደዚህ ያደርጋታል። ምን የተፈጠረ ነገር አለ እንዴ? አረ ምንም የለም። ዝም ብላ ነው ከመሬት ተነስታ እንዳርጉ ሴት የሚያነጫንጫት። ምናልባት የደበቀች ነገር ካለ ልጠይቃት ይሆን? አረ ምንም የለም። ያው ግራጁዌሽን ስለደረሰ ተጨንቃ ነው። እሱንም ቢሆን ፊክስ አድርገናል። በቃ መረዳት ነገር ግን ካለ ዝግጁ እንደሆንኩ ንገሪልኝ። እሺ እሺ። ግን ያው አንተ ብትጠይቃት ስለምትፈራ እኔ ቼክ አድርጌ እነግርሃለሁ። እሺ። ይቺ እብድ እንደው ስታስቀኝ ውላ ሄደች እኮ። ባንዴ ከመሄዷ ቤቱ ቅስቅስ አለ። አይ እማዬ ወደሻታል አይደል? በጣም ጥሩ ምራት ትመስላለች። እማዬ እኔ ስሜቴን ማወቅ ከብዶኛል። አሳዛኝ ታሪኳ ስለነገረችኝ አዝኜላት ይሁን እንደዚሁ ከልቤ ወድጃት ይሁን ብቻ ስሜቴን ማወቅ በጣም ከብዶኛል። የዘፈን ዳርዳር ውስጥ ክስታ ነው አለች እናቴ። እስቲ እንግዲህ ወደፊት የሚሆነውን ነገር እናያለን። እሱስ ልክ ነህ። የሚሆነውን አብረን እናያለን። ሊመረቁ 1 ሳምንት ነው የቀራቸው። አንተም ተዘጋጅ፣ ገንዘብም አዘጋጅ። እሺ እማዬ፣ ነገ አንድ ፕሮዲውሰር ገንዘብ ያስገባልኛል፣ አምጥቼ እሰጥሻለሁ። አዎ፣ እነሱ ሳያውቁ ግን ሰርፕራይዝ ነው የምናደርጋቸው። እሺ። ምን እያሰብክ ነው? ምን እንደማስብ አላውቅም። ማለት አሁን የምታስበውን አታውቅም? ነገሮች ገርመውኝ ነው። አጋጣሚዎች ይገርማሉ። ስለኔና ስላንተ መሆን አለበት። አዎ። ማን እንደዚህ እንሆናለን ብሎ ጠበቀ? ማን ያውቃል? ሰለሞንና ሳባ መባሉ የስማችን ትርጉም የሆነ ነገር ሊኖረው እኮ ይችላል። ሰርፕራይዝ አለኝ። ምንድነው? ድሮ ማውቀው ሰው ነበረ። ከዛ ስለ ስራችን ነገርኩትኝና በጣም ደስ ይላል፣ እኔ ፕሮዲዩስ አደርግላችኋለሁ አለ። ደስ ይላል። እኔም የማውቃቸው ሰዎች አይጠፉም። እሺ ስንት ልበለው? እንዴ ቆንጆ አትቸኩይ። መጀመሪያ ስክሪፕቱ ይለቅ። ሁሉም ነገር እኮ የራሱ የሆነ ፕሮሰስ አለው። እኔ ግን በጣም ቸኩያለሁ። የልጅነት እድሜ እኮ ነው። ቢሆንም ሁሉም ነገር ፕሮሰስ አለው። እንዴ ኢንሻአላህ እንጂ። እሺ አሁን ምንድነው የማደርገው? አባዬ እኮ ነገ ነው የሚመጣው። እኔ እንጃ። ሜሊ በእናትሽ አንቺ የሆነ ነገር አታጭ። አንዴ እቺ ቀን ትለፍና ከዛ በኋላ ሁሉንም ፊክስ እናደርገዋለን። ቆይ ምኑን ያስጨነቀሽ? እነሱን በፍጹም አባዬ ማየት የለባቸው። በዛ ላይ እነሱ ቤታቸው የሆነ ድግስ ነገር ደግሰዋል መሰለኝ። ሲሾካሾኩ ሰምቻቸዋለሁ እኮ። በቃ አባትሽን ጓደኞቻችን ቤት ጠርተናል ብለን በቤት ተናቸው እንሄዳለን። እሺ ግን ብቻ ነው የደብረው? እዚህ ውሎ በኋላ ደግሞ ትተነው ስንሄድ? እሺ ሌላ አማራጭ አለሽ?
ይኸውልሽ እማዬ እንዳታስፎክሪ። እንገባለን፣ ቤቱን ታስተካክያለሽ፣ እኔ ኬክ ገዛና ሰርፕራይዝ እናደርጋቸዋለን። እሺ? እሸቱ ነህ? አዎ። አንቺም አለበል ግን አልማዝ ነኝ። ምን ትሰራለህ እዚህ? ልጄን ላስመርቅ መጥቼ ነው። አንቺ ከየት መጣሽ? ምንድን ነው ግራ የምታጋቡኝ? ማን ነው? እኔ እሸቱ እባላለሁ። የሳባ አባት ነኝ። ምን? የሳባ አባት? አዎ የሳባ አባት ነኝ። ምንድን ነው ግራ የምታጋቡኝ? እማዬ የት ነው የምትተዋወቁት? ታውቂዋለሽ ይህን ሰውዬ? ልጄ አባትህ ነው። አንተ የተረገምክ ሰይጣን! ልጆች ተጋብተውልህ ነበር። ምን ይሄ? እማዬ ቆይ ግን እውነትሽን ነው? አዎ ያ ቆሻሻ ልጅነቴን የበላው እኮ እሱ ነው። እና የሰውዬ አባቴ ነው? አዎ አልኩህ እኮ ልጄ። እኔ ግራ እየገባኝ ነው። ና እቤት እንሂድና ሁሉንም ነገር ተረጋግተን ነው። ወይኔ እና ሰለሞን ወንድሜ ነው ማለት ነው? አዎ የኔ ልጅ። ይሄ ይመጣል ብዬ መች አስቤ። እንዴት እንደዚህ ታደርጋለህ? እንዴት ሙሉ ቤተሰቡን ተዋሻለክ? እኔ ትቻ ሲሄድ ያስወረደችው መስሎኝ ነበር እኮ። አሁን አንተ እኔ አባት እድሜ ዘመንን ሙሉ ቤተሰቡን ስትዋሻ ነበረ። እኔ ይሄን መቋቋም አልችልም። ወሬ ልትሄጂ ነው? እባክሽን ተከታያ። እንዳትከተይ። ይኸውልህ ልጄ ሞጆ አንድ ምግብ ቤት ውስጥ ተቀጥሬ ነበር የምሰራው። ከዛም አፈቀርኩሽ ብሎ ወደቀ ተነሳ። እሺ። ከዛም ቀስ በቀስ እየተግባባ መጣን። እኔም ወደድኩትና ግንኙነት ጀመርን። ለ6 ወር አብረን በፍቅር ቆየ። በድንገት እኔም ሳላውቀው የወር አበባዬ ቀረ። ከዛ ተጠራጥሬ ጤና ጣቢያ ሄድኩና ተመረመርኩ። የ3 ወር እርጉዝ ነሽ አሉኝ። ከዛ በኋላ ሄድኩና የ3 ወር ነፍሰ ጡር ነኝ ስለው ዓይንሽ ላፈር ብሎ ጠፋ። መቼም የተሳቢ መኪና ሹፌርን ባህሪ ታውቂዋለሽ። በየቦታው ለማረፊያ እየተባለ ቅምጦች አሉ። ልክ እንደ ዛሬው በሽታውም አልተስፋፋም ነበር። እሺ ከዛስ? ከዛ አረገዝኩ ስትለኝ አስወርጂው ብያት ጥዬ ጠፋሁ። እኔ መች ይሆናል ብዬ አሰብ ያስወረደችው ነበር የመሰለኝ። የኔ ልጅ ተዋረድኩልሽ የኔ ልጅ። አይዞት ጋሼ፣ በቃ አንዴ ሆኗል። ያለፈው ነገር አልፏል። አሁን ይረጋጉ። አይ የኔ ልጅ ምኑን ተረጋጋሁት? አውቃለሁ እኮ ጋሼ ከባድ እንደሆነ፣ ግን መረጋጋት አለቦት። የኔ ልጅ አንድ ጥያቄ ብቻ ልጠይቅሽ፣ ሳትዋሺ ንገሪኝ። ምን? ይጠይቁኝ፣ ችግር የለም ጋሼ። ሆኗል እንዴ የኔ ልጅ? ምኑ? የጀመሩት ነገር አለ? አይ ኧረ ምንም የለም ጋሼ፣ እንዲሁ መፈላለግ ብቻ ነው። ተመስገን ተመስገን ፈጣሪ ተመስገን። ስሚ፣ ከጀርባዬ ምንድን ነበር ሲደረግ ነበር? ሶልዬ በጣም ይቅርታ፣ እዚህ ደረጃ ላይ ይደርሳል ብለን አስበን አልነበረም። ጭራሽ ስለ ታሪኩ አንቺም ታውቂያለሽ? ሶል ምን መሰለህ፣ ሳባ አንተ መታወቅና መጥበስ ፈለገች። አንተ ደግሞ ፊት ነሳሃት። በቃ እንድትቀራረቡ የፈጠርነው ዘዴ ነው። እና ያሳለፍኩት ያለችው ነገር ምናምን ውሸት ነው? ቤተሰብ የላትም? አዎ፣ ግን እሱ የኔ ታሪክ ነው።
ቆይ ለምንድን ነው የፈለግከኝ? እባክህን የኔ ልጅ ተረጋጋ እና አዳምጠኝ። የኔ ልጅ አትበል። ያንተ ልጅ የ3 ወር እርጉዝ እያለች እናቴ እዛው ሞቶ ተቀብሯል። እባክህን ይቅር በለኝ። ሳባ በስንት ልመና ነው ይቅር አለች። ገና ብዙ ፈተና አለብን። የራስ ጉዳይ አይመለከተኝም። ደግሞ ይቅር በለኝ ስትል ትንሽ አታፍርም እንዴ? እናቴ የወጣትነት እድሜዋን እንዳለ ወንድ ልጅ እንድትፈራና እንድትጸየፍ ሆና ነው የኖረችው። እኔ ደግሞ የአባትነት ፍቅርን ሳላገኝ ያደግኩት። አሁን ይቅር በለኝ ስትል ትንሽ አታፍርም? ከዚህ በላይ ምን ልበል? ከይቅርታስ በላይ ምን አለ? መጽሐፉም እኮ የሚለው የበደሏችሁን ይቅር ካላላችሁ የሰማዩ አባታችሁ ይቅር አይላችሁም ነው የሚለው። እሱማ ይቅርታ ለሚገባቸው ነው። ይሁዳና ጴጥሮስ እኩል ነው ኢየሱስ ክርስቶስን ፈጣሪያቸውን የካዱት። ነገር ግን ጴጥሮስ በመጸጸቱ ምክንያት ምሮታል፣ ይቅር ብሎታል። እኔም በወጣትነቴ ብዙ አጥፍቻለሁ፣ በድያለሁ። ነገር ግን ፈጣሪን ይቅር በለኝ ስለው ምሮኛል። ፈጣሪ የማረውን ደግሞ ሰው እምቢ ማለት አይችልም። አልማዝ ከልብሽ ይቅር በይኝ፣ ከልብሽ ይቅር በይኝ። እኔስ ይቅር ብያለሁ፣ እሱ የላይኛው ይቅር ይበልህ እንጂ። ኃጢአቴ ዋጋ አስከፍሎኝ ነበር። እንደኔ ያልሆነው ጌታ ይቅር አለኝ እንጂ። እሱ እንደ ሰው አይደለም፣ የወደቀንም የተገፋንም ያነሳል። ልጄ በለቅሶ ምክንያት ልትሞትብኝ ነው። እባካችሁን ይቅር በሏል። እሷን እንኳን በቀላሉ ይቅር አላት። እኔንም ልጄንም እኮ ነው የተጫወተችብን። አሁን እኮ ወንድሙ አሁኑ ይቅር ብዬሻለሁ። ትንሽ ይቅር ብዬሻለሁ። እሺ አንተስ? ውሸታሟን ዱርዬዋን እህትን ይቅር አትላትም? አቡሽዬ፣ እኛ እኮ ሰዎችን ይቅር ካላልን ፈጣሪ እኛን ይቅር አይለንም። ደግሞ እኮ ምንም ጊዜ በሄድ እኮ ተራርቀን አንቀርም። ወንድምና እህት ነው። ለካ የገዛ ስጋዬ ስለሆነ ነው ከአዳም ልጆች መሀል ቀልቤን የገዛው። ነገሮች ፈጣሪ እንዳቀደ ሆነ። አሁን ቀስ በቀስ ቤተሰብነቱን ለምደኗል። ሰለሞንም ሐዋሳ ካሉት ከኔ ታላላቆች ጋር ተዋውቋል። አባዬ ያጠፋው ጥፋት ከባድ ቢሆንም ሁላችንም ይቅር ብለነዋል። እኔም ሶልን የመሰለ ወንድምና አለሜን የመሰለች እናት አግኝቻለሁ። ከነበርኩበት መጥፎ ህይወትም ወጥቻለሁ። ገጸ ባህሪዋን አፈቀች።
ቦታው በጣም ደስ ይላል። የኔ ግዛት ነው። አንቺ ደግሞ ምንድን ነው የቀመርሽልኝ? አይዞ፣ እኔ ምንም የለብኝም። ከምንም አይነት ሱስ ልታስወጣኝ አትሞክርም። በጣም ጠንካራ ሴት ነሽ። በእግዚአብሔር ተስፋ አልቆርጥም። አንድ ቀን የበደሌን ካሳ አገኛለሁ። ደግሞም እሱ ይዘገያል እንጂ መቼም አይቀርም።